ቴሌማንስ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ ግን I don't think is the right player for Manchester United. He is just an opinion. አሁን ኮኔን ተፋለጡልን ለልምዱ ይጠቅመናል። ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ። ይኸውልህ ጆቫኒ ዮሪ ቴሌማንስ በቃ ይኸውልህ ዮሪ ቴሌማንስ በእናትህ እንዳታብኳካው በቃ ይኸው ነግሬሃለሁ። ይሄን ሸምድድና በእናትህ ሂር ዊ ጎ በል በመድኃኒዓለም በቃ እንደምንህ እባክህ ሌላ ነገር እንዳትል በእናትህ ቴሌምስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይላል። የሚገርም ነው ጀማ በሳሌ ማንቸስተር ዩናይትድ ያልታሰበ ዝውውር ማለት ነው በዛ ላይ ያከናውናል። ቴሌምስ ቱ ማንቸስተር ዩናይትድ ሂር ዊ ጎ የሚገርም ነው ጀማ ይህን ተጫዋች በ35 ቢሊዮን ዶላር ነው እንግዲህ ማስፈረም የቻሉት። ቴሌምስ እንግዲህ ወደ ማንቸስተር ዩናይትድ ወደዚህ መዘዋወር ችሏል ማለት ነው። የሚገርም ዝውውር ማለት ነው። እንደገና ቪዲዮ እንደሁሉም ሼር አድርጉላችሁ ጀማው እንግዲህ በሳሌ ማለት ነው የሚገርም ዝውውር ተከናውኗል ማለት ነው። አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ ሼር ኮፒ ሊንክ እንዳይረሳ። ቴሌምስ ቱ ማንቸስተር ዩናይትድ here we go ሸማመተው ማንቺዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልድ ትራፎርዱን አባቴ እደግማለሁ በ21 አመቱ ከማይችል ተጫዋች በ28 በ29 አመቱ የሚችል ተጫዋች ይሻላል። ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ። እመነኝ ይሄ ልጅ ይችላል። እመነኝ እናቴ ይችላል ማንቺ። ሲጀመር ብሬኪንግ ኒውስ ዩሪ ቴልማንስ ወደ ዩናይትድ ሂር ዊ ጎ። አረ በስመ አብ ሰርፕራይዝ ያበደ። እኔ ዩሪ ቴልማንስን በጣም ነው የምወደው። ልጁ ገና በ19 አመቱ አንበል የነበረ ልጅ አሁንም የቤልጂየም አንበል በቃ የሚገርም ልጅ ነው። ትንሽ እድሜው 29 እኔ ከምኔው እንደደረሰ አላውቅም። እኔ በ17 አመቱ ነው ባቀው 29 ማንዴ ደርሷል። ብቻ የሚገርም ዝውውር ነው። እስቲ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ምን ተሰማችሁ ስለዚህ ዝውውር? ቴሌማንስ ወደ ዩናይትድ ሂር ዊ ጎ ተብሏል። ጋይስ ፊርማው ጥሩ ነው አይደለም ተቡትና እኔ አንድ እርግጠኛ መሆንበት ነገር ማለት ነው ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ከማውጣት በዛ ብር አንድሬ ሳንቶስ እና ቴሌማንስን ሁለት ተጫዋች ነው የገዛንበት፣ ሁለት ሚድፊልደር ማለት ነው። በጣም የተሻለ ስራ ነው። ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ለምን አላወጡም ተብሎ ምናምን ሙት ሲያዝ ነበር፣ ግን በዛ ብር ሁለት የተሻለ ሚድፊልደር ማምጣት እንደሚቻል አሳይተናል ማለት ነው። አሁን እንግዲህ ዓለም ዋንጫው ላይ ፍሬንች ናሽናል ቲም ውስጥ የተመለከትነው ኮኔን የሚገርም ሚድፊልደር ነው። እሱን ደግሞ በሆነ መንገድ አድርገው ቢያስፈርሙ ታሪፍ የመሃል ሜዳ ፊርማዎችን አሳልፈናል ብዬ አስባለሁ። ግን እስካሁን ባለው ከማቲያስ ፈርናንዴዝ አንጻር በዛ ብር ሁለት ሚድፊልደር አሪፍ ሚድፊልደር ነው። ቴሌማንስ አሪፍ ሚድፊልደር ነው። አንድሬ ሳንቶስም እንግዲህ አሪፍ ሚድፊልደር ይሆናል ብለን ተስፋ እናደርጋለን። ይመቻችሁ። ሆነ ተከናወነ። ማትገመቱን ማለት አሁን ነው። እንደነ ኢኒዮስ ማትገመቱን ቴሌማንስ እኔ ለራሴ እየገረመኝ ነው እስካሁን ማለት ነው። እንዴ ሶሻል ሚዲያ ላይ ገባ ስል ሂሩ ይጎል ምንድነው ማለት አይኔ ነው ፋብሪዚዮ ቢፎስተው እርግጠኛ ነች የፋብሪዚዮ አካውንት ነው ብዬ በቃ ገርሞኝ ማለት ነው። ምንድነው እየሰሩ ያሉት እነዚህ ሰዎች ከጀርባ? በእውነት እኔ በእንደዚህ አይነት ፍጥነት ሳይታሰብ ዩናይትድ እንዲህ ሲያዘዋውር እኔ አላውቅም። ሜቢ ቅርብ ጊዜ ሳቢት ዘርን በውሰት እናስፈርም ምናምን ከሆነ ነው እንጂ እኔም በእንደዚህ አይነት ፍጥነት ጋድ። ለማንኛውም ቴሌማንስ ወደ ማን ዩናይትድ በሚያስደነግጥ በሚያስገርም ሁኔታ ሂር ዊ ጎ ተብሏል። ምን ትላላችሁ በዚህ ላይ? እንግዲህ ምን ታያለሽ? እሱ አሪፍ ነው ብሎኛል። የማንቺ ደጋፊ ነውላችሁ። ራይድ ውስጥ ሆኜ ነው ይሄን ዜና ያየሁትና ይገርማል። ብቻ ለማንኛውም ሀሳባችሁ ስጡበት። እኔ ምንም ሀሳብ መስጠት አልችልም፣ ግራ ገብቶኛል። ምን አይነት አስተሳሰብ እንዳለ ልጁ ላይ እስካሁን ክሊር የሆነ ነገር የለኝም። መሻችሁ ይጨብጨብለት አይጨብጨብለት አላውቅም። ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። እስቲ ሀሳባችሁን ስጡኝ። ግን ይሄ ሰውዬ ዲዘርቭ ነው ስለ 29 አመቱ ነው። በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ። ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው። ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም። ይሄን አውቃለሁ። ለምን ለቤልጂየም ሲጫወት ተመልክተናል። በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ። ትንሽ እድሜ የሆነው 29 ግን አንድ ሁለት ሲዝን በስነ ስርዓት በደንብ ይጫወታል ብዬ ጠብቀዋለሁ። በእርግጠኝነት ነው የምናገረው። በደንብ ይጠቅማቸዋል። ይሄ እርግጠኛ ነኝ። ግን የእናንተን ሀሳብ ስጡኝ። አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት። እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው። ግን
ምን ታስባላችሁ እስኪ? እኔ ግን መጥፎ አይደለም ይሄ። ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሁለተኛው ፈራሚያችን ታውቋል። የአስቶን ቪላው ቴሌማንስ የማንቸስተር ዩናይትድ ፕሮጀክትን እሺ ብሎ ወደ ቲያትር ኦፍ ድሪምስ ወደ ኦልትራፎርድ መጥቷል። ህልሙን ለመኖር ሁሉም ተጫዋች የማንቸስተር ዩናይትድ ተጫዋች መሆን ይፈልጋል። ሁሉም ተጫዋች ይህንን ማሊያ መልበስ ይፈልጋል። ማንቸስተር ዩናይትድ 41 ሚሊዮን ዩሮ ብቻ በአሁኑ ማርኬት 41 ሚሊዮን ዩሮ ለቤንች ራሱ ያዋጣል። ፕሪሚየር ሊጉ ላይ ልምድ ያለው ምርጥ ተጫዋች ወደ ማንቸስተር ዩናይትድ መጥቷል። ጉዳት ሊኖርበት ይችላል፣ ግን ለቤንች ራሱ ትንሽ ገንዘብ ስለሆነ ይሁን ብለናል። ደስ ብሎናል። እርሶስ ደስ አላሉትም? ይቀጥላል። አሁን ነቃ ነቃ እያላችሁ ነው። ኢኔሶች እንዲህ ሰርፕራይዝ አድርጉን፣ እንዲህ ሳናስበው ሰርፕራይዝ። ሁለተኛ ፈራሚያችን ሂር ዊ ጎ አስ ብለናል። ቦምብ የሆነ ዜና ይዤላችሁ መጥቻለሁ። ማንቸስተር ዩናይትዶች በ41 ሚሊዮን ፓውንድ የአስቶን ቪላውን ቤልጂየማውን አማካይ ዩሪ ቴሌማንስን የግላቸው አድርገዋል። የ29 ዓመቱን ቤልጂየማዊ አማካይ የግላቸው ማድረጋቸውን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦታል። ባለፈው እንግዲህ ከቀናት በፊት አንድሬ ሳንቶስን ከቼልሲ ማስፈረማቸው የሚታወስ ነው። አሁን ደግሞ ቤልጂየማዊውን ዩሪ ቴሌማንስን የግላቸው በማድረግ የአማካይ ክፍላቸውን አጠናክረዋል። ይህን ዝውውር እንዴት ተመለከታችሁት? ከ10 ስንት ሰጥቷላችሁ? ሬቲንጋችሁና ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማለት ያበደ ዝውውር ነው። ማንቸስተር ዩናይትድ ተቸግሮ የነበረው ኳስ የሚቆጣጠርለት አይነት ተጫዋች ነበራቸው የነበረው። ከዛ ውጭ ማለት ነው በእድሜው በሰል ያለ ልምዱ ያለው አይነት ተጫዋች ነበር የሚያስፈልገው። አሁን ኤንደርሰንን ለምን እንዳስቀሩት በትክክል ገብቶኛል ማለት ነው። ማንቸስተር ዩናይትድ ያበደ ዝውውር፣ ቀጣይ ደግሞ ማንኮኔ እናመጣለን። ይጨልላል ማለት ነው። ሻሽ ያልተሻለችም ሀቢቢ ሂር ዊ ጎ ሊባል ነው። ዩሪ ቴሌማንስ ወደ ማን ዩናይትድ ማለት ነው። ኖርማሊ ኦልሞስት እየጨረሱት እንዳለ ፋብሪዚዮ ሮማኖም እና ዴቪድ ኦርኔስተንም ቀድሞ አውጥተውታል። የውል ማፍረሻ ያለው መሰለኝ 35 ሚሊዮን አካባቢ እሱን ከፍለው ይሆናል እንግዲህ ሊያመጡት ያሰቡት ማለት ነውና ያልተጠበቀ ዝውውር። በጣም አሪፍ ልጅ ነው። ፕሪሚየር ሊግ ኤክስፔሪየንስ ያለው ልጅ ነው። ከዚህ በፊት አርሰናል ሊያስፈርመው ነበርና ሻሽቷ ጥሩ ካለ እስከ አራተኛ ምናምን ለመፎካከር ቻምፒዮንስ ሊግ ምናምን ለመሳተፍ የሚገርም ዝውውር እያከናወንሽ ነው ያለሽው። ሂር ዊ ጎ ዩሪ ቴሌማንስ ቱ ማንቸስተር ዩናይትድ። ማንቸስተር ዩናይትድ ቤልጂየማዊን የአስቶን ቪላውን አማካኝ ተጫዋች የሆነውን ዩሪ ቴሌማንስን ማለት ነው ማስፈረም ችሏል ማለት ነው። ማጠብቁት ማንቸስተር ዩናይትድ ከምንም ተነስቶ እንዲህ በሩመር ደረጃ እንኳን የዚህን ተጫዋች ዝውውር ሳንሰማ ከምንም ኤደርሰን ቀረች ማለት ነው። በቴሌማንስ ተቀየረች። ለማንኛውም ማለት ነው ማንቸስተር ዩናይትድ ለዚህ ተጫዋች የውል ማፍረሻውን 41 ሚሊዮን ዩሮ ለአስቶን ቪላ ከፍለው ነው እንግዲህ የሚያዘዋውረው ማለት ነው። ከምንም ኧረ በስመ አብ ማጠብቁት ይሄ ነው። ለማንኛውም እንግዲህ ቴሌማንስ ወደ ማንቸስተር ዩናይትድ ተዘዋውሯል።